ኢራን አስቀድማ ስታስጠነቅቅ እንደነበረው የሆርሙዝ መተላለፊያን ዘጋች። ሙሉ ለሙሉም ባይሆን ኢራን በአካባቢው ለማለፍ የሚሞክሩ መርከቦች ላይ ጥቃት ሰነዝራለሁ ማለቷን ተከትሎ ከ250 በላይ መርከቦች በዙሪያ ባለ የውሃ ክፍል ከነጭነታቸው ለመቆም ተገደዋል ተብሏል። የኢራኑ አብዮታዊ ዘብ ከፍተኛ አዛዥ ኢብራሂም ጃባሪ ይህንኑ ማስጠንቀቂያ ያዘል መልእክት አስተላልፈዋል። በአሁኑ ሰዓትም ወሳኙ የሆርሙዝ መተላለፊያ መዘጋትን ተከትሎ 250 ገደማ መርከቦች በውሃ ክፍሉ ላይ ቆሞ እንደሚገኙ ተነግሯል። 150 የሚሆኑት ነዳጅ ጫኝ መርከቦች በኢራቅ፣ ሳውዲ አረቢያና ካታር የባህር ዳርቻ ዙሪያ ቆመው የመስመሩን መከፈቻ ቀን እየተጠባበቁ ነው። ሌሎች 100 የሚደርሱ የነዳጅ ጫኝ ግዙፍ መርከቦች ደግሞ በተባበሩት አረብ ኤምሬትስና በኦማን የባህር ዳርቻ ዙሪያ ቆመው እንደሚገኙ ወጡ ያሉ መረጃዎች ያስረዳሉ። ከዓለም የነዳጅ ምርት 1/5 ወይንም 20 በመቶ ገደማ በሆርሙዝ መተላለፊያ ቀጭን የውሃ መስመር በኩል ያልፋል። በሰሜን ከኢራን፣ በደቡብ ከኦማንና የተባበሩት አረብ ኤምሬትስ የባህር ዳርቻ ጋር የሚገናኘው የሆርሙዝ መተላለፊያ የፋርስ ባህረ ሰላጤን ከኦማን ባህረ ሰላጤ ጋር ያገናኛል። ጠባቡ የመተላለፊያ ወሽመጥ 33 ኪሎ ሜትር ስፋትና 160 ኪሎ ሜትር ገደማ ርዝመት እንዳለውም ይነገራል። ለዓለም ገበያ በተለይም ድፍድፍ ነዳጅን ጭነው የሚያቋርጡ መርከቦች የሚበዙት በሆርሙዝ መተላለፊያ በኩል የመሻገር ግዴታ አለባቸው። ባለፈው የፈረንጆቹ ዓመት 2025 የሆርሙዝ መስመር በቀን በአማካይ 20 ሚሊዮን በርሜል ድፍድፍ ነዳጅ ሲያስተላልፍ መቆየቱም ተነግሯል። ያ ማለት $600 ቢሊዮን ገደማ የዋጋ ግምት ያለው ነዳጅ ይተላለፍበታል እንደማለት ነው። ነዳጅ አምራች ከሆኑ የገልፍ ሀገራት ከኢራን በተጨማሪ ኢራቅ፣ ኩዌት፣ ካታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ የነዳጅ ምርታቸውን ለማጓጓዝ የሆርሙዝ መስመርን ምርጫቸው ያደርጋሉ። ይህ በአማካይ በወር 3000 ገደማ መርከቦች የሚያቋርጡት የዓለም የንግድና ኢኮኖሚ የልብ ምት ወይንም ጉሮሮ የሆነው መስመር ነው። ኢራን ከአሜሪካና እስራኤል ጋር የገባችበትን ጦርነት ተከትሎ መዝጋቷን ያሳወቀችው የመስመሩ በስጋትና ማስጠንቀቂያ ምክንያት ከአገልግሎት ውጪ መሆን ከማንም በላይ ቀድሞ የሚጎዳው ደግሞ የእስያ ሀገሮችን ኢኮኖሚ መሆኑ ተነግሯል። ቻይና ብቻዋን ኢራን ለገበያ ከምታቀርበው በቀን 1.7 ሚሊዮን በርሜል ገደማ ነዳጅ 90 በመቶውን ትገዛለች። ቻይና ይህንን ነዳጅ እየገዛች በሀገሯ የተለያዩ ቁሶችን ለማምረት ትጠቀምበታለች። የምትገዛው ነዳጅ ተስተጓጎለ ወይንም ዋጋው ጨመረ ማለት እሷም የምትሸጠው ምርት ላይ የዋጋ ጭማሪ ታደርጋለች ማለት ነው ይላሉ የእርምጃውን ውስብስብ ባህሪ ባለሙያዎቹ ሲያስረዱ። ከቻይናም በላይ ከነዳጅ ፍላጎቷ 85 በመቶውን ከእነዚሁ ሀገሮች የምትሸምተው ህንድ የበለጠ ተጎጂ እንደምትሆንም እየተነገረ ነው። እንደ ጃፓን፣ ደቡብ ኮሪያ ያሉ የእስያ ሀገሮች ሁሉ በዚሁ መስመር መዘጋት ከፍተኛ ስጋት ውስጥ ከገቡ ቀዳሚ ሀገሮች ውስጥ መሆናቸው እየተነገረ ነው። ይህ መስመር ከነዳጅ ዘይት በተጨማሪ ከፍተኛ ፈሳሽ የተፈጥሮ ጋዝም የሚጓጓዝበት ሲሆን ቻይናን ጨምሮ ብዙዎቹ ሀገሮች ኢራን የነዳጅ ምርቱ መተላለፉን መከልከሏን እንድታቆም ከአሁኑ እየጠየቁ ነው ተብሏል። ዩኤስ ኢነርጂ ኢንፎርሜሽን አድሚኒስትሬሽን መረጃ መሰረት በዚሁ መስመር ከሚተላለፍ ጭነት 70 በመቶ መዳረሻው ወደ ቻይና፣ ጃፓን፣ ህንድና ደቡብ ኮሪያ ነው ብሏል። እናም ይህ መስመር ተዘግቶ መቆየቱ መላውን ዓለም የሚረብሽ ቢሆንም ጉዳቱ ግን ቀድሞ የሚሰማቸው እነዚሁ ሀገሮች ናቸው ብሏል። ከአውሮፓ ሀገራት የአውሮፕላን ነዳጅ ፍላጎት 30 በመቶ፣ ከዓለም የፈሳሽ የተፈጥሮ ጋዝ ፍላጎት 20 በመቶ በዚሁ የሆርሙዝ መስመር የሚተላለፍ መሆኑም ሁሉም ጋር ህመሙ ለመሰማት ጊዜ የማይወስድበት ለመሆኑ ሌላኛው ማሳያ ነው ተብሏል። ባለፈው ቅዳሜ በእስራኤልና አሜሪካ ጥምር ጦር ወታደራዊ እርምጃ የተወሰደባት ኢራን በዙሪያ ባሉ የአሜሪካ የጦር ሰፈሮችና በእስራኤል ላይ የአጸፋ እርምጃን ከመውሰድ ጎን ለጎን የሆርሙዝ መተላለፊያን መዝጋትንም አንደኛው አማራጩ አድርገዋለች። ግን መስመሩ ለረዘመ ጊዜ ዝግ ሆኖ የሚቆይ ከሆነ በዓለም አቀፍ ደረጃ የሚኖረው መዘዝ ከፍተኛ እንደሚሆን ብዙዎች እያስጠነቀቁ ነው። በሌላ በኩል ባለፈው ቅዳሜ እስራኤልና አሜሪካ በኢራን ላይ ድንገት በከፈቱት ጥቃት ዳግም የተቀሰቀሰው ጦርነት የበለጠ እየተጠናከረ እንደሚሄድ እየተነገረ መሆኑም ነገሩን የበለጠ አስጊ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገና መች ተነካና እያሉ ነው። ፕሬዝዳንቱ ገና ከባዱን ጥቃት አልጀመርነውም፣ የከፋው ጥቃት ከዚህ በኋላ የሚመጣ ነው ብለዋል። እስራኤልም ተመሳሳይ መልእክትን እያስተላለፈች ነው። ኢራንም በበኩሏ ገና አቅሜ መች ተነካና እያለች ነው። በ5ቱ ቀን ጦርነት የደረሰውን ውድመትና እልቂት ያዩ ግን ነገሩ ቶሎ በተኩስ አቁም ስምምነት መፍትሄ ማግኘት እንዳለበት እየመከሩ ነው። በአሜሪካ በኩል እስራኤል ኦክቶበር 7 2023 ወይንም መስከረም 26 ቀን 2016
ዓመተ ምህረት በሐማስ ላይ እርምጃ መውሰድ ከጀመረችበት ጊዜ አንስቶ እስራኤልን ለመደገፍ ያወጣችው ወጪ በቢሊዮን ዶላሮች መሆኑን ጥናት ያስረዳል። በአሜሪካ ሮድ አይላንድ የሚገኘው ብራውን ዩኒቨርሲቲ ኮስት ኦፍ ዋር በሚል ባወጣው የ2025 ሪፖርቱ እስራኤል ለገባችበት ጦርነት መደገፊያ አሜሪካ በወታደራዊ እርዳታ የ21.7 ቢሊዮን ዶላር ድጋፍ ማድረጓን አብራርቷል። ከዚህ በተጨማሪም እስራኤል በኢራንና በየመን ሁቲ አማጺ ላይ በወሰደችው እርምጃ ወቅትም አሜሪካ ከ9.65 ቢሊዮን እስከ 12.7 ቢሊዮን ዶላር ድጋፍ ለእስራኤል አድርጋለች ሲልም አብራርቷል። ይህ ማለት ባለፉት 2 እና 3 ዓመታት ብቻ አሜሪካ ከእስራኤል ጎን ለመቆም ከ31.35 ቢሊዮን ዶላር እስከ 33.7 ቢሊዮን ዶላር የሚደርስ ወታደራዊ ድጋፍን አድርጋለች ማለት ነው። የቱርኩ አናዶሉ ባለፈው ቅዳሜ የተጀመረው አዲስ እርምጃን ተከትሎ ባወጣው መረጃ የአሁኑን ጦርነት በገንዘብ ለመገመት ከባድ እንደሚሆን ይጠቅሳል። ግን የተወሰኑትን በገንዘብ ማስቀመጥ ይቻላል ይላል። ክሪስቶፈር ፕሬብል በዓለም አቀፍ ጉዳይ የሚሰራው የአሰላሳዮች ቡድን ስቲምሰን ሴንተር ውስጥ ከፍተኛ ባለሙያ ናቸው። እኚሁ ሰው የተጓጓዘውን ወታደራዊ ቁሳቁስና ሌላውንም በማየት የእስካሁኑን የአሜሪካ እርምጃ በገንዘብ መገመት እንደሚቻል ያስረዳሉ። ይኸው በአናዶሉ የመረጃ ምንጭ የወጣው ዘገባ አሜሪካ ባለፈው ቅዳሜ ከእስራኤል ጋር በመሆን በኢራን ላይ በወሰደችው እርምጃ በ24 ሰዓት ውስጥ ብቻ 779 ሚሊዮን ዶላር ማውጣቷን ዘግቧል። ከጥቃቱ በፊት ባለው ጊዜ የጦር አውሮፕላኖችና መርከቦችን ለማስጠጋትና ለማጓጓዝ ያወጣችው ወጪ ደግሞ 630 ሚሊዮን ዶላር ገደማ መሆኑን አብራርተዋል። ሴንተር ኦፍ ኒው አሜሪካን ሴኩሪቲ ባወጣው መረጃ ደግሞ አሜሪካ ወደ ኢራን ያስጠጋችውን እንደ ጄራርድ ፎርድ ያሉ የአውሮፕላን ተሸካሚ መርከቦችን ከነ ሙሉ መሳሪያው ለማንቀሳቀስ በቀን ለአንዱ 6.5 ሚሊዮን ዶላር ያክል ገንዘብ ወጪ ታደርጋለች ብሏል። በአጠቃላይ ለጦርነቱ እየወጣ ያለው ወጪና እየደረሰ ያለው ውድመት ከተሰላ ደግሞ ጦርነቱን እጅግ አውዳሚም እጅግ ውድም ያደርገዋል እየተባለ ነው። ገና በአራተኛ ቀኑ ዓለምን ማስጨነቅ የጀመረው ይህ ጦርነት የበለጠ የመጠናከር እንጂ የመቀዛቀዝ ምልክት አይታይበትም። አሜሪካ ጦርነቱ ለተጨማሪ 4 እና 5 ሳምንታት ሊዘልቅ ይችላል እያለች ነው። እስራኤል ጦርነቱ ጊዜ እንደሚፈልግ ጠቅሳ የዓመታት ግን እንደማይሆን ተናግራለች። ኢራን ሁሉንም የሚቋቋም አቅም አለኝ እያለች ነው። አልጀዚራ፣ ሮይተርስ፣ ዘ ጋርዲያን፣ ኤንፒአር እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።